ሰላም የተወደዳችሁ የሚዲያችን ተከታታዮች እንደምን ሰነበታችሁ። በዛሬው ዝግጅታችን አልጨረስክልኝም በሚል ርዕስ አለማየሁ ዋሴ በሰበዝ መጽሐፉ ለአንባቢያን ያበቃውን አጓጊ ታሪክ ይዤላችሁ መጥቻለሁ። አብራችሁን ቆዩ። በድሮ ጊዜ ዓለም እንዳሁኑ በአህጉር ተቀምራ በሀገራት ተከፋፍላ ብዙ ከመሆኗ በፊት በአራት ንጉሠ ነገሥታት ትመራ ነበር። የምዕራቡ ንጉሥ፣ የምስራቁ ንጉሥ፣ የሰሜኑ ንጉሥ፣ የደቡቡ ንጉሥ እየተባለ በዚህ መንገድ ትመራ ነበር። የምዕራቡ ንጉሥ እጅግ ሲበዛ ልጅ ይወድ ነበር። መንግሥቱ የተደላደለ፣ ሀገሩም ልምላሜ የተሞላ፣ ሕዝቡም በሰላም ይኖራሉ ቢባልም ይህ ሰው ግን የልጅ ፍቅር ያንገበግበው ነበር። ከሕግ ሚስቱ ከንግሥቲቱ አንድ ወንድ ልጅ ብቻ የወለደ ሲሆን በዛ ሁሉ ሀብቱና በዛ ሁሉ ግዛቱ ግን ብዙ ልጆች ሊኖሩት ሲችል አንድ ልጅ ብቻ ወልዶ በመቅረቱ ሁልጊዜ በጣም ያዝን ነበር። ይህንንም ልጅ ወደ ኋላ ዕድሜው መጨረሻ እንደወለደው ይነገራል። አንድ ቀን በሰረገላ ተቀምጦ በወታደርና በመኳንንት ታጅቦ ሲሄድ አንዲት የኔ ቢጤ ሴት መንገድ ዳር ቁጭ ብላ ስትለምን ያያታል። ይህች ሴት ከእርሱ ልጅ በዕድሜ እኩያ የሆነ ወንድ ልጅ ከጎኗ ቁጭ ብሏል። ልጁ በእርሱ ልጅ ዕድሜ አካባቢ ያለ በመሆኑ የሆነ ልቡን የሚነካው ነገር መጣና ከሰረገላው ወርዶ ካጀቡ ተለይቶ ወደ ሴቷ ጠጋ ብሎ የምትፈልጊውን ዋጋ ከፍልሻለሁ፣ ይህንን ልጅ እንደ ልጅ አድርጌ በአባትነት ፍቅር ላሳድገው ባክሽ ስጭኝ ይላታል። ሴትዮዋም እዚህ ጎዳና ከኔ ጋር በችግር ከሚጠበስ በንጉሥ እልፍኝ የንጉሥ ልጅ አምሳል ይዞ ቢያድግ ምን ከፍቶኝ አለችው። ንጉሡም ለዚህ ሴት ብዙ ብርና ወርቅ ከሰጣት በኋላ ልጁን ወደ ቤተ መንግሥት ይዞ ሄደ። ንጉሡ ሁለቱንም ልጆቹን በእኩል ዓይን እያየ በቤተ መንግሥት በልዩ ፍቅር በባለሟልነት በክብር አሳደጋቸው። እንደ ሀገሩ ወግና ልማድ እንደ ንጉሥ ልጅነታቸው በፈረስ ጉግስ፣ በጦር ውርወራ፣ ባደን፣ በውሃና በተለያዩ ትምህርቶች ተኮትኩተውና ሰልጥነው አደጉ። እኩል ስልጠና፣ እኩል እንክብካቤ ቢያገኙም መቼም እኩል ስጦታ፣ እኩል ችሎታ አይኖርምና የዳይቱ ልጅ ግን አንድ የተለየ ችሎታ ነበረው። ይኸውም የሚደንቅ የስዕል ችሎታ ነበረው። ያየውን ነገር ልክ የፎቶግራፊ ያክል በስዕል ማስቀረት አቅም አለው። ይህን ችሎታውን አባቱ እያበረታታው የበለጠ እያዳበረው ሄደ። በሌላውም ሙያ ቢሆን የተዋጣለት ነበር። በወንድማማቾች መካከል ሁሌም እንደሚሆነው ከወንድሙ ጋር ባደን ፉክክር ገጠሙ። ሁልጊዜ አደን ሲወጡ አደጋ ጣዮች አደጋ እንዳይደርሱባቸው በብዙ አጃቢዎች ተከበው ቢሆንም አልፎ አልፎ የገደሉትን እያነሱ እኔ ብዙ ገድያለሁ፣ እኔ ነኝ ብዙ የገደልኩ በሚል ይፎካከራሉ። ነገር ግን አጃቢዎቹም ወታደሮቹም ስለሚተኩሱና አብረው አደኑ ላይ ስለሚካፈሉ በትክክል የእነርሱ የሥራ ውጤት ብቻ አለመሆኑን ራሳቸውም ያውቁታል። አንድ ቀን የንግሥቲቱ ልጅ በትክክል ጥሩ ተኳሽና ጥሩ አዳኝ መሆናችንን ከኔና ካንተ ማን እንደሚበልጥም ለማወቅ ለምን ተደብቀን ማንም ሳይከተለን ወደ ጫካ እንሄድም? ከዛ ግዳያችንን ይዘን ወደ ማታ እንገናኛለን። ብዙ የገደለ አሸናፊ ይባላል የሚል የፉክክር ጥያቄ ያቀርባል። በሐሳቡ ይስማሙና በጠዋቱ አጃቢ ሳያስከትሉ ከቤተ መንግሥት ሹልክ ብለው መሳሪያዎቻቸውንና ፈረሶቻቸውን ይዘው ማለቂያ ወደሌለው የሀገራቸው ጫካ ገቡ። ከዚያም አንድ ቦታ ጀመሩና አንተ በዚህ አቅጣጫ ሂድ፣ እኔ ደግሞ በዚህ አቅጣጫ ሄዳለሁ፣ ተመልሰን እዚህ ቦታ እንድንገናኝ በሚል ተቀጣጥረው ተለያዩ። የድሃይቱ ልጅ ብዙ አውሬዎቹን እየገደለ ከሚገለውም ለምልክት ይሆን ዘንድ ከአካላቸው ትንሽ እየቆረጠ በኮረጆ እየከተተ በስሜትና በጀግንነት ወደፊት ነጎደ። በሙሉ ትኩረቱ የነበረው አውሬዎችን አነጣጥሮ መግደል፣ የገደለውን ቆርጦ መያዝ ስለነበር ረጅም ጉዞ እንኳን እንደተጓዘ አልታወቀውም ነበር። የመጣበትን አቅጣጫ ተመልሶ ለመሄድ በሚያስችል ሁኔታ እንኳን አላገናዘበም ነበር። በዚህ ሁኔታ ብዙ ከገደለ በኋላ ቀኑ እየመሸ ሲሄድ ድንገት ቀና ብሎ ጀንበርን ሲያይ የተቀጣጠሩበት ሰዓት መድረሱን አወቀ። ነገር ግን እንዴት እንደሚመለስ ምልክት ባለመያዙ በዛ ጥቅጥቅ ባለ ጫካ ውስጥ መንገድ ጠፋበት። ጫካ ውስጥ ያለ ሰው በጥንቃቄ ምልክት ካላደረገ ከተወሰነ ጊዜ በኋላ አቅጣጫ መሳቱ የተለመደ በመሆኑ
ይህ ልጅ የሄደበትን አቅጣጫ ትቶ በተቃራኒ የባሰ እየራቀ መሄድ ጀመረ። አንድ ቀን ሙሉ የመጣበትን መንገድ ጭራሽ በተቃራኒ አቅጣጫ ስለሄደ ጨርሶ መመለስ እንደማይችል ሲያውቅ ከአንድ ዛፍ ላይ ወጥቶ ምሽቱን ለማሳለፍ ተገደደ። በቤተ መንግሥት ተቀማጥሎ ያደገ ልጅ በዚህ ድቅድቅ ጨለማ ዛፍ ላይ ወጥቶ ጠበንጃውን ተንተርሶ ማደር ግዴታው ነበር። በማግስቱ እንደገና ከወንድሙ ጋር ወደ ተቀጣጠረበት ለመመለስ ፍለጋ ጀመረ። አሁንም የባሰ እንጂ የተሻለ አቅጣጫ ስላልያዘ ጨርሶ ከሀገሩ እንደጠፋ ተረዳ። ረሃብና ድካም ተጋግዘው ተስፋ አስቆረጡትና በመጨረሻ አመሻሽ ላይ ከአንዲት ዛፍ ስር ቁጭ እንዳለ እንቅልፍ ወሰደው። ለምን ያህል ጊዜ እንደተኛ ባያውቀውም ድንገት ጎኑን የሆነ ሹል ነገር ወጋ ሲያደርገው ከእንቅልፉ ባኖ ተነሳ። ተደናብሮ ምንድን ነው የት ነው ሲል ጸጉራቸው የተንጨባረረ ልብሳቸው የቆሸሸ እጅግ አስፈሪ መልክ ያላቸው ሽፍቶች ዙሪያውን ጠበንጃ ደቅነው ከበውታል። እጅጉን ደነገጠ። ምንም ሳያናግሩት ተነስቶ እንዲከተል በምልክት አዘዙትና ቀኑን ሙሉ ሲጓዝ ውለው ሲመሻ አካባቢ የሆነ ቦታ አረፍ ብለው የታደነ አውሬ ጠባብሰው ከበሉ በኋላ እሳት ከበው ዘው አደሩ። በማግስቱ እስከ እኩለ ቀን ከተጓዙ በኋላ ጫካውን ጨርሰው የሆነ ተራራ አካባቢ ሲደርሱ አይኖቹን በጨርቅ ሸፍነው አንድ ሰው ገመድ ከእጁ አስሮ እየመራው መንገዳቸውን ቀጠሉ። ተራራውን ወጥቶ ቁልቁለት የሚወርድ በሚመስል መንገድ እንደሚጓዝ ቢገምትም የት እንደሚወስዱት ለምን እንደሚወስዱት የነገረው የለም። እጅግ አስጨናቂ ጉዞ ነበር። ለሶስት ሰዓት አካባቢ ከተጓዙ በኋላ አይኖቹን ሲከፍቱለት ዙሪያውን በለመለመ ደን የተከበበ ደልዳላ መሬት ላይ ያረፈ እጅግ የሚያምር ቤተ መንግሥት የሚመስል ሕንጻ ፊት ለፊት ደርሰዋል። ሰዎቹ የያዙትን ንብረት ካራገፉ በኋላ መንገድ ላይ ያደኑትን ግዳይ ጠብሰው እርሱን ጨምሮ ሁሉም በረንዳው ላይ ሆነው በሉ። ማታ ላይ የሆነ ለክፉ የማይሰጥ ክፍል ውስጥ ተዘግቶበት አደረ። በሚቀጥለው ቀን እንዲሁ የተራረፈ ስጋ እንደ ነገሩ ተጠባብሶ ተበልቶ ትንሽ እረፍት እንዳደረጉ ወደ ቤቱ ውስጥ ይዘውት ዘለቁና ሁሉንም የቤት ክፍሎች አስጎበኙት። እንደ እንግዳ ተቀብለው የሚያስጎበኙት ያክል ተሰማው። ቢያንስ አሁን ከእነርሱ ጋር መነጋገር ጀምሯል። አብሯቸውን በልቷል። ያልሰለጠኑና ሽፍቶች ቢሆኑም ለጊዜውም ቢሆን ቀቅለው የሚበሉት ጭራቆች ወይም ቆራርጠው የሚጥሉ ጨካኞች አይመስሉም። የመረጋጋት ስሜት ተሰማው። በየክፍሉ በአይነትም በመጠንም የበዛ ንብረት ተዝረክርኮ ተከማችቷል። ውድ ጌጣጌጥ፣ አልባሳት፣ መጠጦች፣ የምግብ ጥሬ ዕቃ፣ ሌላው ቀርቶ የሚወደው ቀለምና ቡርሽ በአይነት ተከማችቷል። ስማ አለው ከመካከላቸው አንዱ፣ ከዚህ በኋላ ከዚህ ቤት ውስጥ ካለው ነገር ሁሉ የፈለግከውን ነገር መጠቀም ትችላለህ። ቤት ውስጥ ያለው ነገር ሁሉ ያንተ ነው አልና የማይፈቀድልህ አንድ ነገር ቢኖር ይህን ቤት ለቆ መሄድ ነው። ለቅቄ ሄዳለሁ ካልክ ያኔ እንደሞትክ ቁጠረው አለ ፈርጠም ብሎ በአመልካች ጣቱ እያስፈራራ። ቆየና ተከተለኝ አለው። ሁሉም ተያይዘው ወደ ፎቅ ሲወጡ ቀደም ብሎ በደንብ ያላስተዋለው የተለየ ክፍል ደረሱ። ክፍሉ ግድግዳው በጌጠኛ ገመድ እየታሰረ በቀርከሃ የተገደገደ ነው። አንድ ክፍት ጠባብ መስኮት ሲኖረው በር ግን የለውም። ሌላኛው ድምፀ ሸካራ ሰው ጉሮሮው እንደማጽዳት አለና እዚህ ክፍል ውስጥ አምላካችን አለ እና ሲል ድንጋጤ መጣበትና ሲርበተበት አይቶት ምንም የሚያስፈራ ነገር የለም ሲል የሚጉረጠረጡት አይኖቹ ከሸካራው ድምፁ ጋር ተዳምሮ በራሱ የሚያሸብር መሆኑን አልተረዳውም። ብቻ ማድረግ ያለብህ ከምትመገበው ምግብና ከምትጠጣው መጠጥ ውስጥ ቢያንስ ጠዋትና ማታ በመስኮቱ በኩል ፊትህን አዙረህ ሳትመለከት የሚበላውን በሳህን የሚጠጣውን በብርጭቆ አድርገህ ታቀርባለህ አለ። መጀመሪያ ያናገረው ቀበል አደረግና ልብ በል፣ ወደ መስኮቱ ፊትህን ሳታዞር ተጠግተህ ማቀበል አለብህ። እያየኸው ከሰጠኸው ግን መሞትክን እንድታውቀው አለው። ይህ ሰውዬ ትሞታለህ ከማለት ሌላ አያውቅም እንዴ አለ በልቡ። እነርሱ እንደለመዱት ያደን ግዳያቸውን በጥሬውና ጠብሰው እየበሉ እርሱ ቤት ውስጥ ካለው በሚፈልገው መልክ እየሰራ እንደታዘዘው ለራሱ ካዘጋጀው እየቀነሰ ለአምላካቸው በመስኮት እያቀበለ 3 ቀናትን ያክል አብረው ቆዩ። መረጋጋቱና የተሰጠውን አምላካቸውን የመቀለብ ሥራ እየተወጣ መሆኑን ሲያረጋግጡ ለተለመደው ዘረፋቸው ውስጥ ሊወጡ ተዘጋጁ። ወደ ምስራቁ ንጉሥ ለዘረፋ ልንሄድ ነው። 15 ቀናት ቆይተን እንመለሳለን። ቤቱንና ቤት ውስጥ ያለው ነገር በሙሉ ተሰጥቷል። ድጋሜ የምናስጠነቅቅ ነገር ቢኖር
ከዚህ ቦታ ወጥተህ ብናገኝህ መሞትን እንዳትረሳ፣ አምላካችንንም እንዳትረሳ አሉት እየተቀባበሉ። ከዚያም ወደ ተራራው አቅጣጫ ካይኑ እየራቁ ሄዱ። ከተወዳጅ አባቱና ቤተሰቡ ከተቀማጠለው የቤተ መንግስት ኑሮ ተለይቶ የት እንዳለ በማያውቀው ስፍራ የቁም እስረኛ ሆኖ መቀመጡ አሳዛኝ ነበር። ቢሆንም እውነታውን ከመቀበል ያለፈ ለጊዜው የሚያደርገው ምንም ነገር ስላልነበር ግቢውንና የቤቱን ክፍሎች አንድ ባንድ ማጥናት ጀመረ። የህይወትን ዕጣ ፈንታ በጸጋ ተቀብሎ ቀለል ለማድረግ የሚወደውን ስዕል እየሳለና ቤት ውስጥ በተቀመጡት ሙዚቃ ማዳመጫዎች ሙዚቃ እያዳመጠ እንደታዘዘው ጠዋትና ማታ ምግብ እየሰራ ከሰራው ምግብ ለአምላካቸው ፊቱን እያዞረ እየሰጠ እርሱም እየተቀበለው 15 ቀናትን ቆዩ። ቤቱን ሲያጠና እነዚህ ሽፍቶች ሀብትና ንብረት እየዘረፉ ያመጣሉ እንጂ የሚያመጡትን ሀብትና ንብረት እንዴት እንደሚጠቀሙበት እንደማያውቁት ተገንዝቧል። ምግባቸው የዱር አውሬ ስጋ ብቻ እንደሆነ ተረድቷል። እናም በሚመጡበት ቀን ዳቦ ጋግሮ ከመጠጡም ሊመጥናቸው የሚችለውን መጠጥ አዘጋጅቶ ሻይ ቡናም እንደ ምርጫቸው አዘጋጅቶ ጠበቃቸው። እንደተለመደው ዘርፈው ያመጡትን ሀብት በየክፍሉ አኑረው ሲጨርሹ ግብዣውን አቀረበ። ከለመዱት ውጭ የበሰለና የሚጣፍጥ ነገር ሲቀምሱ በጣም ተደሰቱ። ልጁንም ወደዱት። እንዲህማ ከሆነ በጣም ነው የምንወድህ፣ በቃ አንተ ከኛ ጋር ነው የምትኖር እያሉ አሞካሹት። እንደተለመደው ከ3 ቀናት በኋላ አሁን ደግሞ ወደ ደቡብ ንጉሥ አገር ልንሄድ ስለሆነ ስንመጣ ደግሞ በጣም የሚጣፍጥ አዘጋጅተህ እንድትቆየን እሺ አሉትና ተሰናብተው ሄዱ። ወደ ደቡብ በሄዱ በሁለተኛው ቀን እንደተለመደው በጠዋት ምግብና መጠጥ አዘጋጅቶ ለአምላክ ተብየው ሊያቀብር ሲሄድ የሆነ ነገር በአእምሮ ተመላለሰ። ለምንድን ነው ፊቴን ዙሬ የምሰጠው? ለምን ፊት ለፊት አልሰጠውም አለ። እንዴ ብሞትስ አለ ለራሱ። በዚህ ሁኔታ መኖርም መሞትም ያው አንድ ነው። የማላውቁን ፍጥረት እየቀለቡ ከመኖር የሚመጣውን መቀበል ይሻላል አለና ራሱን አደፋፈረ። ሽፍቶች አፍነው ያመጡት የአምላካቸው ቀላቢ እንዲሆን ፈልገው እንደሆነ አምኗል። ከመሞት መሰንበት አይሻልም የሚል ስሜት እንደገና ታገለው። ከራሱ ጋር ብዙ ከታገለ በኋላ ፊቱን ሳያዞር ፊት ለፊት እያየ ለመስጠት ወሰነና ወደ መስኮቱ ጠጋ ብሎ የምግብ ሳህን የያዘውን እጁን ዘረጋ። በዚህን ጊዜ ከመስኮቱ ውስጥ አንድ ድምፅ ተሰማ። እንዳትዞር የሚል። በጣም ከመደንገጡ የተነሳ በቁሙ ሊወድቅ ምንም አልቀረውም ነበር። ራሱን አረጋገና ሌናውን ሰብስቦ ሲያዳምጥ እንደገና ወደ እኔ እንዳትዞር፣ ፊትህን እንደታዘዝከው አድርገህ ስጠኝ የሚል ድምፅ ሲሰማ የሴት ድምፅ መሆኑን ተረዳ። ማነሽ አንቺ አለ። እባክህ እንዳትዞር ይገሉሃል፣ ፊትህን ዙርና ስጠኝ አለችው። ቤት ውስጥ ከኔ በስተቀር ማንም የለም እኮ አላት። ሽፍቶቹ የት ሄዱ አለችው። ለ15 ቀናት ወደ ደቡብ ሂደዋል፣ ምንም የሚያሰጋ ነገር የለም አላትና ይልቁንስ አንቺ ማነሽ? እስኪ ወደ መስኮቱ ጠጋ ብለሽ አናግሪኝ ብሎ ተማጸነ። እርሷም ወደ መስኮቱ ጠጋ ስትል ከውጭ ባለው ብርሃን ሙሉ ፊቷን ለማየት ቻለ። እጅግ የምታምር ውብ ሴት ናት። የእልልትነት ማድረግ ያላት መሆኗንም ከላዩ ላይ ባደረገችው አክሊል ለመረዳት ቻለ። ቁንጅናዋ ይሄ ነው የሚባል አልነበረም። ያየውን ለማመን ተስኖት ለሴኮንዶች ፈዞ ቀረ። ቆይቶ እንደመባነን አለና ለመሆኑ ማነሽ? እንዴት እዚህ ውስጥ ትኖሪያለሽ? ሰዎቹንስ የምታዣቸው አንቺ ነሽን? አላት አከታትሎ። የምስራቁ ንጉሥ ልጅ ነኝ፣ በአጋጣሚ ለሽርሽር በወጣሁበት እዚህ ጠልፈው አመጡኝ አለችው በሐዘን። ታዲያ ለምን እዚህ ውስጥ ቆለፉብሽ? አላት። እርሱም ሐዘኗ ተጋብቶት እዚህ ካመጡኝ በኋላ ከመካከላቸው ማን ያግባት በሚለው እርስ በርሳቸው ተጣልተው በመካከላቸው በተነሳ ግርግር ግማሾቹ ተገዳድለው ዛሬ የምታያቸው ከበፊቱ ከነበረው ቁጥራቸው ግማሾቹን ብቻ ነው አለች። እና መጨረሻው ምን ሆነ? አላት ጓጉቶ። የቀሩት እርስ በርስ መጣላቱ የትም እንደማይደርሳቸው ሲያውቁ በአንድ ነገር ተስማሙ አለችው። በምን? አላት ጥድፍ ብሎ። እርስ በርሳችን ከምንገዳደል ከመካከላችን እርሷ የመረጠችውን ለምን አታገባም? ከመካከላችን መምረጥ የእርሷ ግዴታ ሆኖ ምርጫዋን ማክበር የኛ ግዴታ ይሆን ብለው ተስማምተው ይህን ትእዛዝ ነገሩኝ አለችው። እና አንቺ መረጥሽ? አላት ብሽቅ ብሎ። ለምን እንደበሸቀ ለራሱም አልታወቀውም። እንደምትገምተው ከመካከላቸው መምረጥ ለኔ ፈጽሞ የሚታሰብ አልነበረም። መምረጥ ግን መብቴ ሳይሆን ግዴታዬ ነበር። በወቅቱ ከመካከላቸው የሚሆነኝ የለም ብዬ ብናገር ሞት የሚጠብቀኝ መሆኑን አውቃለሁ አለች። እና ምን አደረግሽ? አላት አለመምረጧን ሲያውቅ እየተረጋጋ። ይኸውልህ የአእምሮ ልኬታቸውን ተረድቼ ጥያቄውን በጥያቄ ለመብለጥ ፈለግኩ። በዚህም ጊዜ ለመግዛት እንደምችል ገመትኩ አለች። እንዴት? አላት ፈገግ ብሎ።
ከመካከላቸው አንደኛውን ለማግባት ፈቃዴ እንደሆነ፣ ነገር ግን ከመካከላቸው የሚፈልገውን የሚያሟላልኝ ሰው ከተገኘ ብቻ እንደማገባ ቃል ሰጠኋቸው። ምንድን ነበር እንዲያሟሉሽ የጠየቅሽ አላት በጉጉት በሐሳቡ ሞልቶ የተረፈውን የአባቱን ጌትነት እያሰበ። ምን መሰለ ያልኳቸው፣ ከመካከላችሁ ከምፈልጋቸው ነገሮች አንዱን ይዞ ቀድሞ የመጣ እውነትም ባል የሚሆን ጀግና ነው። ፈቃዴ ሁሉ ለእርሱ ትሆናለች። ይህንን ካላደረጋችሁ ግን ማንም ከመካከላችሁ አላገባም። ለምን ጀግና አይደላችሁምና። ይህን ስል ጀብደኞች ከመሆናቸው በዓለም ላይ ያለ ማንኛውም ነገር ጠይቂን እናመጣለን አሉ በኩራት። እኔም መልካም አልኩና ከሚከተሉት አንዱን ቀድሞ ያመጣ ሰው የኔ ባል ይሆናል አልኳቸው። የበቅሎ ክበድ በሐር ገመድ ታስራ፣ ወይም የተጠበሰ ቅቤ በገደል ማር ታሽቶ፣ ወይም በዶሮ ታርሶ የተመረተ የገብስ እሸት፣ ወይም በወንፊት የተቀዳ የምንጭ ውሃ አለችው። እና እነርሱ ምን አሉ አላት። እነርሱማ ሁሉም ፈነጠዙና ይህንንማ በምዕራቡ፣ በምስራቁ፣ በደቡብ፣ በሰሜኑ ሂደን በየጋራው በየሜዳው ቤተ መንግስት ሳይቀር ጓዳ ጓዳውን አስሰን ከመካከላችን አንዱን ማምጣቱ የማይቀር ነው አሉና እስከዚያ ምን ይሁን ሲባል ማንም ሰው ይህንን ሳያሟላ ለጋብቻ ጥያቄውም ለሌላ ጉዳይ ከእርሷ ዘንድ እንዳይደርስ በአንድ ክፍል ውስጥ ተቆልፋ ትቀመጥ። ክፍሉ ደግሞ በቀላሉ መክፈትና መዘጋት የሚችል ሳይሆን እንደውም ግድግዳውንም አፍርሶ መልሶ ሊጠግነው በማይችል ሁኔታ ተሰርቶ መቀመጥ አለበት ተባለ። አንድ ሰው ብቻ እየቀረ ምግብ እያቀበለኝና እየጠበቀኝ ያም ሰው እኔ ውስጥ እንዳይገናኝ ተመልክተው ግድግዳው በልዩ ሁኔታ ተሰራ ነው። በልዩ የገመድ ማሰሪያ በጌጥ የታሰረ ነው። ተፈቶ እንደገና ቢታሰር አስተሳሰሩ ስለሚጠፋ መፈታቱ ይታወቃል እና ሲመጡ ሊገድሉት ይችላሉ። በዚህ ምክንያት ወደ እኔ እንዳይቀርብ ፊቴንም አይቶ እንዳይፈተን ፊታቸውን እያዞሩ እንዲሰጡኝ በወሰኑት መሰረት አንተ እስከምትመጣበት ጊዜ ድረስ በምታየ ሁኔታ አስቀመጡኝ አለችው። ባሳለፈችው ፈተና እጅግ ሲያዝን የቀረበላትን ፈተና የተወጣችበትን መንገድ ደግሞ በጣም ይገርማል እያለ እጅግ ሲያደንቅ ቆየ። እንዲያው ለመሆኑ ከዘርዘርሻቸው ውስጥ አንዱ እንኳን የሚገኝ ይመስልሻል አላት። ዋናው ነገር እሱ አይደል አለችውና ተሳሳቁ። እና አሁን በየሀገሩ የሚንከራተቱ ይህን ፍለጋ መሆኑ ነው ሲላት፣ ነው እንጂ ንብረትማ ቤት ውስጥ የሞላው ዘላለም ያኖራቸዋል ነበር አለች። በመካከላቸው ለሴኮንዶች ዝምታ ሰፍኖ ከቆየው በኋላ ስላንተ እኮ አልነገርከኝም አለችው። ድምጿ እንደ መልኳ ያማረ ሙዚቃዊ ቃና ያለው ነው። ያሳለፈችውን ፈተና ስታወራ መከራዋን ሳይሆን ለስላሳ ሙዚቃ የሚደመጥ ያክል ልብን ይሰብራል። የኔም እንዳንቺ ተመሳሳይነት አለው አለና የምዕራቡ ንጉሥ ልጅ እንደነበር የልጅነት ሕይወቱን ጭምር ከወንድሙ ጋር በመገዳደር ላደን ወጥተው አቅጣጫ ጠፍቶበት ከወንድሙም ከአባቱም ሳይገናኝ ሲንከራተት እነዚህ ሰዎች እንዳገኙት ተረከላት። ተመሳሳይ ደረጃ የነበራቸውና ተመሳሳይ ጣፈንታ የገጠማቸው መጪው ተስፋቸውም የተሳሰረ መሆኑን ስለተረዱ ልቦናቸው ተቀራረበ። ለምን ከዚህ ጨለማ ክፍል አትወጭምና ምን ማድረግ እንዳለብን አንመካከርም አላት። አይሆንም፣ ልወጣም አልችልም አለች ፈርጠም ብላ። ለምን አላት። ምክንያቱም ቢያውቀውም ከእርሷ መስማት ፈልጎ። እንዲገድሉ አልፈልግም። ግድግዳው ይኸው እንዴት እንደታሰረ፣ አንዴ ገመዱን ከፈታው መለሰ ማሰር ስለማትችል አደጋ ውስጥ እንወድቃለን አለች። ለዚህ እንኳን አታስቢ፣ ዘዴ አለው አለና ወደ ሌላኛው ክፍል በፍጥነት ሂዶ ወረቀት፣ ብሩሽና ቀለም ይዞ ተመለሰ። በተካነው የስዕል ችሎታው ግድግዳውንና የገመዱን አጠላለፍ በጥንቃቄ ንድፉን ሳለና ገመዱን ፈቶ ከጨለማው ክፍል አወጣት። የናፈቃትን የፀሐይ ብርሃንና ንጹሕ አየር እንደ ልቧ አገኘች። የምትፈልገውን ምግብ አዘጋጅታ ለመመገብ በቃች። ግሩም የሆነ የፒያኖ የመጫወት ችሎታዋን አወጣችው። አለንጋ ጣቶቿን ፒያኖ ቁልፍ ላይ እያራወጠች የሙዚቃውን ስልት ተከትላ አንገቷን ስትሰብቀው ጸጉሯ በበኩሉ በትከሻዋ ወርዶ ሽንጧ ላይ ነፋስ እንደሚያዘመው የስንዴ እሸት ዛላ ድንገት ከላይ ወደ ታች ክምብል ይላል። ጠንካራው ምኞቴ የሚለውን ክላሲካል ድርሰት ስትጫወት ከመመሰጧ የተነሳ ከፊት ለፊቷ ቁጭ ብሎ የሚስላት እንኳን አላየችውም ነበር። ሙዚቃውን ስትጨርስ ስሉን ሲያሳያት በችሎታው በእጅጉ ተደነቀች። በሁሉም ነገር አቻዋ የሆነ የመከራዋ ደራሽና ታዳጊዋን ያገኘች ሆኖ ስለተሰማት ስሜቷ ለቀቅ ሲል ውበቷም የጨመረ መሰለ። ከ15 ቀን በኋላ እንደሚመጡ ስለሚያውቁ እርግጠኛ ሆነው 12ቱን ቀናት እየተወያዩ እየተሳሳቁ ሐዘናቸውን ረስተው የደስታ ጊዜ አሳለፉ። የእርሷ ከጨለማ ክፍል መውጣት ለእርሱ ተጨማሪ ጉልበትና እውቀት ሰጠው። አጋቾቻቸው ሲመጡ የተለየ የሚያስደስትና የሚጣፍጥ ምግብና መጠጥ ለማዘጋጀትም አገዛቸው። ይህም የበለጠ ታማኝነት እንዲያተርፉና ረጅም ጊዜ በዚያው እንዲቆዩ ለመጠየቅ የሚያስችላቸው ነበር። ሁሉንም በአግባቡ አዘጋጅተው ሲጨርሱ በ13ኛው ቀን ላይ እርሷን ወደ ነበረችበት ቦታ አስገብቶ የሳለውን ንድፍ እየተመለከተ ገመዱን ጠላልፎ ግድግዳውን እንደነበር አቁሞ ቆያቸው። ሲመጡ ሁሉም ነገር እንዳስቀመጡ ሲሆን
የተለየው ነገር ከዚህ በፊት ሊኖሩት የማያስቡት ቀምሰውት የማያውቁት ምግብና መጠጥ በልዩ አቀራረብ ተዘጋጅቶ መቆየቱ ነበር። እጅግ ደስ አላቸው። 4 ቀናትን በምቾት አሳለፉ። በእርሱም ላይ እምነት ጣሉበት። እንደዚህ አይነት ምግብ ድጋሜ ትሰራልናለህ? አሁን እኮ ወደ ሰሜን ልንዘርፍ ልንሄድ ነው አሉት። አዎ በደንብ እሰራላችኋለሁ። ነገር ግን በ15 ቀን የምትመጡ ከሆነ አይደርስም። ስለዚህ ምናልባት 20 ቀን ከቆያችሁ ከዚህ የተሻለ አዘጋጅቼ ልቆይ እችላለሁ አላቸው። ምንም ችግር የለም፣ 20 ቀን ቆይተን እንመጣለን። ብቻ አንተ ልዩ እንደ ዛሬው አይነት እንድታዘጋጅልን እሺ አሉትና ተሰናብተውት ሊሄዱ ሲል እኔ እምላችሁ እንደው እዚህ ስለሰለቸኝ እስኪ ትንሽ እሸኛችሁ አላቸው። ሙሉነት ስለነበራቸው እንዲሸኛቸው ፈቅደውለት ከቤቱ ወጥቶ የተራራውን መውጫ ሰርጥ ለማየት ቻለ። ከዚህ በላይ መሄድ ጥርጣሬ ስለሚፈጥር ተሰናብቷቸው ተመለሰ። ከእነርሱ ተሰናብቶ እንደተመለሰ በናፍቆት እየተጫወቱ ያንኑ የግድግዳ ማሰሪያ ገመድ መፍታት ጀመረ። በመሃል ልዕልት ሆይ አለና ሲል ምን ነው ልል ሆይ አለችው። እርሷም እየቀለደች አለና ሲያቅማማ ቆይቶ እኔስ በዚህ የጋብቻ ፍክክር ውስጥ ብገባ ምን እንዳመጣ እጠየቅ ይሆን አላት። እውነት ለመናገር መታገቱን አሁን እየወደደው መጥቷል። ከሞት ጋር ሳይሆን ከለምለም ሕይወት ከብቸኝነት ጋር ሳይሆን ከብዙ ወዳጆች የሚያስንቅ አብሮነት ጋር ከጭንቀት ጋር ሳይሆን ከፍስሐ ጋር የተቆራኘ ጣፈንታው በአማረ ስፍራ የወደቀችለት እየመሰለው መጥቷል። ኦ ለአንተ ሌላ ይሰጥሃል አለች እየተሽኮረመመች። መላው አካሏ ከንግግሯ ጋር እንዳለንጋ ታጥፎ ይዘረጋል። እኮ ምንድነው አላት አሁንም ገመዱን እየፈታ። እጅ በሌለው ሸማኔ የተሰራ ሰማይን የሚያክል ጥበብ ኩታ ካመጣህልኝ አለችው። ጉደኛ ነሽ፣ አይሆንም ማለት አይሻልም አላት ፈገግ ብሎ። ማን ጠይቃለ? ሳትዋጋ ነገስ ቢሉት ግድ ተዋግቼ አለ ያገሬ ሰው አለች ዞማ ጸጉሯን እየነሰነሰች። እንዲህ ውስጥ ወይራ የሆነ ቀልዳቸውን እየተቀላለዱ ገመዱን ፈቶ ሲጨርስ ምድር ቤት ካለው ሳሎን ቁርሳቸውን በልተው የማምለጫ ዕቅዳቸውን በቁም ነገር መወያየት ጀመሩ። ትልቁ ችግራቸው ያሉበትን ቦታና አንጻራዊ አቅጣጫ ለማወቃቸው ነበር። ይሁንና ልዕልቲቱ እንዲህ አለች። የኔ አባት የምስራቁ ንጉሥ ነው። ምስራቅ የፀሐይ መውጫ ነው። ስለዚህ አሁን ካለንበት አቅጣጫ የፀሐይ መውጫን ተከትለን ብንሄድ ከሞላ ጎደል ወደ አባቴ ግዛት ልንደርስ እንችላለን። ሌላው ምልክት ሊሆነን የሚችለው ደግሞ የአባቴ ግዛት ማብቂያው ወይም መጀመሪያው ትልቅ ባህር ነው። መርከቦችም አሉት። ወደዚህ ከተጠጋን በትክክል መድረሳችን እናውቃለን አለችው። አጋቾች በአሁኑ ጉዟቸው ወደ ሰሜን ስለሆነ የሄዱት መንገድ ላይ የመገናኘታቸው ድል ጠባብ ስለሆነ ጊዜው ለማምለጥ አመች መሆኑን አመኑበት። ስለዚህ በሚቀጥለው ቀን ለጉዞ የሚያስፈልጋቸው ምግብ፣ መጠጥ፣ በገንዘብ የሚለወጡ ውድ ጌጣጌጦችን፣ አልባሳትን እንዲሁም ለስዕል መሳያ የሚያስፈልጉ ቀላል ነገሮችን ተከፋፍለው ተሸክመው ታግተው ከሚኖሩበት ቤት ወጥተው በማለዳ ጉዟቸውን ቀጠሉ። እነዚህ ሁለት ወጣት ሉሉና ልዕልት ረጅሙን የተራራ ሰርጥ ወጥተው ደልዳላው ስፍራ ላይ ሲደርሱ የምስራቅን አቅጣጫ ተከትለው ነጎዱ። ብዙ ቀናትን ተጓዙ። እርሱ አብሮ ሲጓዝ የሚውል ቢሆንም ሌት ላይ እርሷን ከክንዱ ላይ አቅፎ ካውሬ መጠበቅ ግዴታው ነበር። ሲደግማት እየተሸከመ ተስፋ ስትቆርጥ እያጽናና አንዳንዴም አቅቷት ማረፍ ስትፈልግ ቁጭ ካለችበት ሜዳ ላይ ከአካባቢው መልክዓ ምድር ጋር አብሮ እየሳለ በስሉ እያስደሰተ ረጅም ጉዟቸውን ቀጠሉ። የምስራቁን አቅጣጫ ተከትለው በሄዱ በ5ኛው ቀን የባህር ዳርቻ እንደደረሱ ተመለከቱ። ልዕልቷ እጅጉን ፈነደቀች። በደስታ ላዩ ላይ ተጠመጠመችበት። ተመልከት አላልኩም? አሁን የአባቴ ሀገር ግዛት ደርሰናል። ወደ የብሱ የምንሻገርበት መርከብ ካገኘን ከአባቴ ግዛት ገባን ማለት ነው። ቢበዛ በ2 እና በ3 ቀናት ውስጥ መርከብ መምጣቱ አይቀርም። ማንኛውም መርከብ ደግሞ በአባቴ ፍቃድ የሚንቀሳቀስ ስለሆነ እዚህ ቁጭ ብለን ምልክት አሳይተን መሄድ ብቻ ነው አለችው ፍንድቅድቅ እያለች። ከባህሩ ትይዩ በዛፎች የተከበበ ከአንድ ትልቅ ቋጥኝ ስር ማረፊያቸውን አመቻቹ። ረጅም የእግር ጉዞ ባልሰላ መንገድ ላይ በመጓዛቸው ሁለቱም ተጎሳቅለዋል። አሁን ግን ተስፋ የደከመውን ገላቸውን አበረታው፣ የጠወለገ ገጻቸውን አወዛው። ወደ ማለቁ ከተጠጋው ስንቃቸው ትንሽ ቀማምሰው የደከመ ገላቸውን ለማሳረፍ ጋድም እንዳሉ እንቅልፍ ጭልጥ አድርጎ ወሰዳቸው። ከሰዓታት በኋላ እርሱ ቀድሞ ነቅቶ ወደ ባህሩ ሲመለከት ጀንበሯ የምዕራቡን አቅጣጫ ይዛ እየወረደች ነው። ከወዲሁ የጠራው ሰማይ በወዲያ በኩል ቀስተ ደመና ሰርቶ ታምራዊ ትዕይንት ፈጥሯል። ትዕይንቱ እንዲያመልጠው አልፈለገም። በእንቅልፍ ላይ ያለችውን ተወዳጁን ልዕልት የትዕይንቱ አካል አድርጎ በግሩም ሁኔታ ሳለው። ድንገት የሆነ ነገር በአእምሮ ብልጭ አለበትና ትዕይንቱ እንዳያመልጣት ቀሰቀሳት። በመጠኑም ቢሆን ከድካም ስላረፈች ከእንቅልፏ ስነቃ ደስታ ፊቷ ላይ ይንጸባረቅ ነበር።
ተመልከች አገኘሁ እኮ አላት። እርሱም በደስታ ስሜት ወደ ባህሩ አቅጣጫ ወደ ሰማይ እጁን ዘርግቶ ምንድነው ያገኘው አለችው ግራ ገብቷት። እጅ በሌለው ሸማኔ የተሰራ ሰማይን የሚያክል ጥበብ ኩታ አላት። በጠራው ሰማይ ላይ በወዲያ በኩል የተዘረጋውን ቀስተ ደመና እያሳየ ከት ብላ ሳቀችና የኔ አሸናፊ ብላ ዘላ ተጠመጠመችበት። ይህ የመከራችን ማብቂያ የደስታችን መጀመሪያ የውበትሽ መግለጫ ነው ብሎ ሳሎን አሳያት። የእርሷም ነፍስ ለጥበብ የቀረበች ስለነበር ስሉን ከልቧ ወደደችው፣ እጅግ ተደሰተች። ከመከራ ወጥተው ወደ ተስፋ ሲመጡ የበለጠ የተዋደዱ ተስፋቸው ከፍቅር እያደረሳቸው እንደሆነ ሁሉም ተገንዝበውታል። እናም እንዲህ አለችው፣ የአባቴ ሀገር እንደገባን የመጀመሪያው ተግባር የሚሆነው በአባቴ ክብር በሀገሬ ሕዝብ ፊት አንተን ማግባት ነው። ይሄ የማልቀይረው ቃል ኪዳን ነው አለችው። በርከክ ብሎ እጇን ሳመ። ቀጠለችና ከተጋባን በኋላ በታላቅ አጅብ ወደ አባት ሀገር ወደ ምዕራብ ንጉስ እንሄዳለን። በዚህም የምዕራቡ ንጉስና የምስራቁ ንጉስ በእኔና በአንተ ምክንያት ወደ አንድ ትልቅ ግዛት የሚተባበሩ ከፍ የሚሉ ይሆናል አለችው። እጅግ ደስ አለው። ጸጉሯን እያሻሸ ጉንጮቿን እየደባበሰ ተስፋ፣ ፍቅር፣ ህይወት በልቡ ሲሞላው ታየው። ይሁንና የያዙት ምግብ እያለቀ መርከቡም የመምጣት ሁኔታ አስተማማኝ አለመሆኑ ቢያጠራጥራቸውም ፍቅር ባለበት ተስፋ አለና ተስፋቸው አሸንፎ ከባህሩ ዳርቻ በተቀመጡ በሁለተኛው ቀን አንድ መርከብ በርቀት ተመለከቱ። ከወዲህ ወዲያ እየተራወጡ ልብሶቻቸውን አውልቀው ወደ ላይ ያውለበለቡ ለመርከቡ ምልክት ማሳየት ጀመሩ። እንደ ጥሩ አጋጣሚ ሆኖ መርከበኞቹ አይተዋቸው ኖሮ ወደ እነርሱ ተጠጉላቸው። በደስታ ጮቤ ረገጡ። መርከቡ እየተጠጋ ሲመጣ ከቆመችበት ቋጤ ላይ ሌሊቱ በግልጽ ታየች። በዚህ ጊዜ ካፒቴኑ መርከቡን ወደ ዳር አስጠጋ። በኋላ እነርሱ የቆሙበት ቋጥኝ ከመርከቡ እጅግ ከፍ ያለ ስለነበር ባንክሮ ሲመለከት በልዕልቲቱ ልዩ ውበት አፉን ከፍቶ ቀረ። ድንገት ተመልሶ ወደ መርከቡ ውስጥ ክፍል ገባና የሆነ ፎቶግራፍ ይዞ ተመለሰና ከቋጥኙ ላይ ከቆመችው ሴት ጋር አስተያየ። በእርግጥ ፎቶግራፉ ላይ ያለው ማንነትና ማዶ ከቋጥኙ ላይ ከአንድ ምስኪን ወጣት ጋር የቆመችው ቆንጆ ሴት አንድ ሲሆን እርሷም የምስራቁ ንጉሠ ነገሥት ልዕልት ነበረች። ጠፋች ተብላ አገር የሚታመስላት በድል ያገኛት ሁሉ ወደ ንጉሱ በክብር እንዲያመጣት የታዘዘላት ልዕልት መሆኗን ሲያረጋግጥ ደስታው ወሰን አጣ። እርሷን በማግኘቱ የሚጠብቀውን ሽልማት ሲያስብ ደስታ ሰከረው። ጠጋልና ልዕልት እመቤቴ ሆይ አንቺን በማግኘታችን እጅግ ደስ ብሎናል፣ ከፍ ያለ ክብርም ይሰማናል አለና በትህትና እጅ ከነሳት በኋላ እባክሽን ከቋጥኙ ወደኛ ዝላይ እንይዝሻለን አለና ጠንካራ እጆቹን ዘርግቶ ወደ እርሱ እንድትዘል አሳያት። ልዕልቲቱ ጊዜ አላጠፋችም። ከቆመችበት ቋጥኝ ብድግ አለችና ድንገት ወደ መርከቡ ተወርውራ ራሷን ስትጥል ጠንካራው ካፒቴን በሁለት ክንዶቹ እቅፍ አደረጋት። እንደታቀፋት ክንዶቹ ሳይዝሉ ወደ መርከቡ ውስጠኛው ክፍል ይዞ ገብቶ በልዩ ክብር አስቀመጣት። ልዕልት ሆይ ወጣቱን ደግሞ ማምጣት ይገባናል አላትና ተመልሶ ወጥቶ ሄደ። ነገር ግን ቀጥታ ተመልሶ ወደ ልጁ ከመሄዱ በፊት ወደ ሆነ ክፍል ገብቶ የሆነ ዕቃ አውጥቶ ሄደና አሁንም ልክ ልዕልቲቱን በተቀበለበት አኳን እጁን ዘረጋና ዝለል የኔ ወንድም አለው። የምዕራቡ ንጉሥ ልጅም ልዕልቲቱን በሙሉ ኃይሉና በሙሉ ክንዱ ሲቀበላት ስላየ በሙሉ እምነቱ እርሱም ወደ ላይ ዝልል አለና ወደ ካፒቴኑ ሲወረወር ካፒቴኑ ከጎኑ ይዞት የነበረውን ጩቤ ድንገት ላጥ አደረገና ሆዱ ላይ ሸጥ ሲያደርግበት በደም ተነክሮ ወደ ጥልቁ ባህር ተወረወረ። ካፒቴኑ ጊዜ አላጠፋም። ወደ ማዘዣ ክፍሉ ገባና መርከቡ እንዲንቀሳቀስና በከፍተኛ ፍጥነት ወደ ንጉሥ ዋና ከተማ እንዲቀስፍ አዘዘ። ከደመቀችው የምስራቁ ንጉሥ ዋና ከተማ ወጣ ብሎ በታላቁ የባህር ዳርቻ የሚኖሩ አንድ አሳ አጥማጅ አዛውንት ነበሩ። እኒህ አዛውንት ጧሪ ደጋፊ የሌላቸው የዕለት እንጀራቸውን ከባህሩ አሳ በማጥመድ ግማሹን ለቀለብ የሚተርፈውን ደግሞ ከተማ ወስዶ በመሸጥ የሚተዳደሩ ምስኪን ሰው ነበሩ። እንደተለመደው በምሽት የጣሉትን መረብ ተስፋ አድርገው ከባህሩ ዳርቻ ካለችው ጎጆ ቤታቸው በጠዋት ወጥተው ወደ ባህሩ ዳርቻ ወረዱ። ፈጣሪም የዕለት እንጀራቸውን እንዲሰጣቸው ተማምነው መረባቸውን ወደ ዳር ለመጎተትና የታዘዘላቸውን አሳ ለመልቀም ከተለመደ ጊዜ ለየት ባለ መልኩ መረቡ ብዙ አሳ ያጠመደ ያክል አቅማቸውን በሚፈትን ሁኔታ ከበዳቸው። አይ ፈጣሪ የዕለት እንጀራ ብለህ ይህን ሁሉ ከአቅሜ በላይ የሆነ አሳ ያዝክልኝን በማለት እያመሰገኑ እንደገና እንደምንም ያለ የሌላ አቅማቸውን ተጠቅመው መረቡን ወደ ዳር መጎተት ጀመሩ። በሽማግሌ ኃይላቸው የተቻላቸውን ያህል ተሟሙተው መረቡን ወደ ዳር ጎትተው መሃል አካባቢ ሲደርስ
እንደገመቱትና እንዳሰቡት የሚበላና የሚሸጥ የአሳ ክምችት ሳይሆን ተጠማዞ የወደቀ የወጣት ሬሳ ሆኖ አገኙት። በድንጋጤ ተውጠው ይህንን ወጣት እንደምንም ጎትተው ወደ ባህሩ ዳርቻ አደረሱት። ተስፋ የሌለውና የሞተ የመሰላቸውን ዘርግተው ጠጋ ብለው የልብ ትርታውን ሲነኩ በጣረሞት ላይ ያለ ጨርሶ ያልሞተ መሆኑን ተረዱ። እንደምንም ብለው ወደ ዳር አውጥተው ከሳምባው ውስጥ የገባውን ውሃ ደረቱን ጫን ጫን ሲያደርጉ በአፉ ውሃ ቡልቅ ቡልቅ እያለ ወጣ። ከዛም አፋቸውን አፉ ላይ ገጥመው ትንፋሽ እየሰጡ እንዲተነፍስ አድርገው ያለ የሌላ ኃይላቸውን ተጠቅመው እንደምንም ተሸክመው ወደ ጎጇቸው ወሰዱት። ጎጇቸው አስገብተው የለበሰውን በማዕበል የተቀደደ ልብስ ጨርሰው ሲያወልቁ ጎኑ ላይ በጩቤ የተወጋው ቁስል ብዙ ደም ፈሶት በመጨረሻ ወደ መረጋት ተቃርቦ ተመለከቱ። በሽማግሌ ጉልበታቸው በተሻለ ፍጥነት ወዲያና ወዲህ እየተራወጡ ደሙን በንጹህ ጨርቅ ካጠቡ በኋላ የአሳ ዘይት ጨምረው ግጥም አድርገው በጨርቅ የወገቡን ዙሪያ ያሰሩ። እሳት አንድደው ሙቀት እንዲሰማው አደረጉ። ለክፉ ቀን ብለው ያስቀመጡትን የአሳ ቋንጣ አውርደው ሾርባ ሰርተው ከአንገቱ ቀና አደረጉና ትንሽ ትንሽ እንዲቀምስ አደረጉ። ወጣቱ ሙቀት ሲያገኝና የደም መፍሰሱም ቁሞ በተወሰነም ደረጃ ፈሳሽ ምግብ በመውሰዱ በሶስተኛው ቀን እንደምንም ራሱን ማንቀሳቀስ ቻለ። ቀስ በቀስም ራሱን እያወቀ መጣ። ራሱን ባወቀበት ሰዓት ሽማግሌውን የት እንዳገኙት ጠየቃቸው። እርሳቸውም የዕለት እንጀራቸውን ለማግኘት ወደ ባህር ቢወርዱም መረባቸው ውስጥ አሳ ሳይሆን የእርሱን የደከመ ሰውነት እንዳገኙና እንደምንም ተሸክመው ጎጇቸው አምጥተው እንዳተረፉት ተረኩለት። እንደምንም ብሎ አእምሮውንና አካሉን እያሰባሰበ ወደ ውስጥ ማሰብ ሲጀምር በመጨረሻ ሰዓት የሆነውን ሁሉ ለማስታወስ ቻለ። በቁስልና በስቃይ ውስጥ ሆኖ ከተወዳጅ ልዕልቱ ከመከራ ካወጣት ፍቅረኛው ጋር የተለያየበትን የመጨረሻውን ቅስፈት አስታወሰ። በአባቱ አገር ግዛት ውስጥ በሚኖር መርከብ እርሷን በክብር የተቀበላት ካፒቴን እርሱን ግን በጩቤ ወግቶ ባህር ውስጥ እንደጣለው ተረዳ። ይሁንና እርሱ ወደ ባህር ተወግቶ ሲጣል ልዕልቲቱ ተከታትላ ልታድነው ሲገባት በዚያ ሁኔታ ጥላው በመሄዷ በእጅጉ ተበሳጨ። ሐዘን ልቡን ሰበረው። ፍቅር ወደ ጥላቻ ተቀየረ። ተስፋ በጥልመት ተሞላ። ነገር ግን ሕይወት ነውና መቀጠል ነበረበት። ሰውነቱ እያገገመና እየዳነ በሄደ ጊዜ ሽማግሌው ስለ ማንነቱ እንዲነግራቸው ጠየቁት። እርሱ ግን ምንም ነገር መናገር አልፈቀደም። ላደረጉለት መልካም ውለታ አመስግኖ ምንም መሄጃና መምጫ የሌለው ተራ መናኝ በመሆኑ ቀሪ ዘመኑን ከእርሳቸው ጋር ማሳለፍ እንደሚፈልግ፣ ላደረጉለት በጎ ስራን በጉልበት ከእርሳቸው እርሱ ስለሚሻል የአሳ ማጥመዱን ስራ በርትቶ በመስራት ኑሯቸውን መለወጥ እንደሚችል ቃል ገባላቸው። በዚህ መሰረት በየቀኑ ወደ ባህር እየወረደ አሳ ማጥመዱን ስራ ብሎ ተያያዘው። እድልና በረከቱን ሆነለት። በየቀኑ የአሳ መረብ በጣለ ቁጥር በርካታ አሶችን ይዝ ነበር። ይህም ከምግብ ፍጆታቸው አልፎ በጣም ብዙ ስለሚተርፋቸው ሽማግሌው ወደ ከተማ እየወሰዱ እንዲሸጡ አደረገ። እርሱ ግን ከተማ መሄድ ፈጽሞ ፍላጎት የለውም ነበር። በዚህ ሁኔታ ለሳምንታት ኑሯቸውም ሲገፉ በሚገርምና በማይታመን መጠን ብዙ ገንዘብ እያገኙ መጡ። ሽማግሌውም ደስተኛ ነበሩ። ለእርሱም ለእርሳቸውም ልብስ ይገዛሉ። ከአሳ በተጨማሪ ሌሎች ምግቦችን ይገዛሉ። የቤት ኑሮአቸውን ሁሉ አሻሻሉ። አንድ ቀን እንዲህ አላቸው፣ አባቴ እስኪ ባክዎት ከተማ ሲሄዱ የስን መሳያ ቡርሽና ቀለም ገዝተውልኝ ይምጡ አላቸው። እንደ ልጃቸው የሚያዩትና ከእግዚአብሔር ዘንድ የተሰጣቸው በረከት መሆኑን አምነው ስለተቀበሉ በደስታ የጠየቃቸውን የስን መሳያ ወረቀትና ቡርሽ ቀለም ገዝተውለት መጡ። ከአሳ ማጥመድ ውጭ ባለው ጊዜ የመጀመሪያ ስሩንና አዱ ብሎ ምሳሌ ጀመረ። ስዕል ሐዘኑንና የጎዳውን ነገር ሚስጥሩን የሚገልጽበት ብቸኛው መንገዱ ነበር። በአብዛኛው መልክዓ ምድርን፣ ተፈጥሮን ወይም አበቦችን፣ ወንዝና ተራሮችን፣ ዛፎቹን ቢስልም በመሃል ግን የራሱን የህይወት ገጠመኞች የሚመለከቱ ጥልቅ ሚስጥር ያላቸው ስዕሎችን በተለየ ሁኔታ ይስል ነበር። የመጀመሪያ ስዕል ከእናቱ ጋር መንገድ ዳር ቁጭ ብሎ ንጉሱ በሰረገላ ሲያልፍ የሚያሳየው ትዕይንት ነበር። ከብዙ ስዕሎች መካከል ይህ ስዕል ተደባልቆ ተቀምጧል። በሚቀጥለው ጊዜ ሽማግሌ ወደ ገበያ ሲሄዱ እንዲህ አላቸው፣ እስኪ ከንጉሱ ከተማ ምን እንደሚወራ ምን አዲስ ነገር እንዳለ ጠይቀው ይምጡ አላቸው። አይ ልጄ፣ በደመቀው ባሸበረቀው የንጉስ ከተማ ምን የማይደረግ ምን የማይወራ ነገር አለ? ግን ለእኔና ለአንተ ምን ይሰራል ብለህ ነው አሉት። ቢሆንም ጠይቀውልኝ ይምጡ አላቸው። እርሳቸውም በጠየቃቸው መሰረት አሳቸውን ሽጠው ሲመለሱ ከተማ ውስጥ የሚወራውን አፍለኛ ወሬ ይዘውለት መጡ። ምንድነው አፍለኛ ወሬ አላቸው። እረ የሚገርም እኮ ነው የኔ ልጅ አሉት።
የንጉሥ ልጅ ልዕልቲቱ ጠፍታ ይገርምሃል አገር ሲጨነቅና ሲታመስ ነበርና አንዱን መስፍን አግብታ መንግስቱን ትወርሳለች ሲባል በመጥፋቷ ንጉሱም በዚህ እጅግ አዝነው ብዙ አደጋ ላይ ደርሰው ነበር ብለው ሊቀጥሉ ሲሉ እና ምን ሆነች አለ ድንግጥ ብሎ። ይኸውልህ በደግና ተገኘች። እንዲያውም ፈልጎ ያገኛት እርሷን አግብቶ የመንግስት ወራሽ ይሆናል ብለው አውጆ ኖሮ ይኸውልህ አንድ መርከበኛ አገኛት ተብሎ አሁን ንጉሱም ቃላቸውን ጠብቀው ለዚህ ሊድሩለት የሰርግ ቀን ተቆርጦ አገሩ በሙሉ እንዲደግስ መዋጮም አድርጎ ትልቅ ፈንጠዝያ እንዲደረግ ተብሎ አገር በሙሉ በደስታ ላይ ነው አሉና ሳያውቁ እርሳቸው ደግሞ ሌላ የቁጭት ጩቤ ሰኩበት። ልጄ በጣም ደስ የሚያሰኝ ነገር ነው። ንጉሱም ደስ ብሏቸዋል፣ አገሩም ደስ ብሎት ይኸው ለድግስ እየተዘጋጀ ነው አሉት። እርሳቸውም ደስታው ተጋብቶባቸው ደጉና አዳኙ አዛውንት ይሄ በጎ ታሪክ መስሏቸው በስሜት ሲያወሩለት ለእርሱ ግን ልቦና ውስጥ በእጅጉ የሚሰነቅር ትልቅ ጦር ነበርና ክፉኛ ተጎዳ። በፈተና ውስጥ አልፈን እኔ ሳልጠይቃት ቀድማ ቃል ኪዳን ሰጥታኝ ስታበቃ እነሆ እኔን በጩቤ አስወግታ ባህር ላይ አስጥላ እርሱን ለማግባት በዚህን ያህል ጥድፊያ መወሰኗ ምን አይነት አውሬ ብትሆን ነው ብሎ እጅግ ተበሳጨ። በውስጡ አንዳች የሚገፋው የበቀል ስሜት ተጠነሰሰ። ይሁን እንጂ ሁሉን ችሎ የአሳማት መድኑሮን ቀጠለ። ስሎቹንም እንደዚሁ የተለመደና ምንም ታሪክ የሌላቸው ስሎችን ይስልና ቀጥሎ ከወንድሙ ጋር ላድን ሲወጡ የሚያሳይ አንድ ስልሳ። በሚቀጥለው ሳምንትም ለገበያ ሲሄዱ እንዲሁ ምን አዲስ ነገር እንዳለ እንዲጠይቁለት አሳሰባቸው። አዛውንቱም አየን የልጅ እንዲያው ወሬ ምን ያደርጋል ነው ቢሉትም ግድ የለም የሚጠይቁ ስላላቸው በከተማው ውስጥ የሚወራውን ወሬ አድምጠው ተመለሱ። በከተማው ውስጥ የሚወራው አዲሱ ወሬ ከበፊቱ ደስታ የራቀ ሐዘን እንደሆነ ነገሩት። ንጉሱ በልጃቸው መገኘት ደስ ብሏቸው ፈልጎ ላመጣላቸው መርከበኛ ለምዳር ሽርንጉድ በሚሉበት ወቅት ልዕልቲቱ ግን በአእምሮ መታወክ ታማ በቤተ መንግስት እልፍኝ ውስጥ ተዘግታ እንደምትውል ማንንም ማናገር እንደማትፈቅድ ሰማ። በዚህ ጊዜ ልቦናው አንዳች ነገር ተጠራጠረ። ልዕልቲቱ ከአቅሟ በላይ የሆነ ነገር እንደገጠማት፣ ሆኖም ይሄን ነገር መፍታት አለመቻሉ ግራ አጋባው። ቢሆንም አሳውን እያጠመደ ስሉን እየሳለ ኑሮውን መግፋት ቀጠለ። ሶስተኛው ስል እንሆ ጫካ ውስጥ ከወንድሙ ተለይቶ በጠፋበት ወቅት ከሁለት ቀናት በኋላ በረሃብና በድክም ውስጥ ሆኖ ከተኛበት ዛፍ ዙሪያውን በሽፍቶች ተከቦ ጎኑን በጦር ተወግቶ ሲቀሰቅሱት የሚያሳየውን ነበር። ይህ በእንዲህ እንዳለ ቤተ መንግስት ውስጥ ልዕልቲቱ ማንንም ማነጋገር የማትፈቅድ ምንም ነገር የማይጥማት የማትናገር የማትጋገር ሆና ቁጭ ብላለች። በቤተ መንግስቱ እልፍኝ ውስጥ ካለው ብዙ ነገር ሁሉ ቀልቧን የሚስብ ነገር ቢኖር ግድግዳ ላይ ያሉ ስሎች ብቻ ናቸው። ስሎቹን በእጅጉ አትኩራ ትመለከታለች። ከዛ ውጭ የሚበላም የሚጠጣም የምትወደው ሙዚቃም የምትወዳቸው ቤተሰቦቿም አንዳቸውም ትኩረቷን አይስቡትም። ከማንም ጋር መነጋገር ጨርሶ አትፈቅድም። በአገሩ ያሉ ሁሉ ባለመድኃኒቶችና አዋቂዎች በሙሉ ተፈልገው እንዲያከሟት እንዲረዷት ቢደረግም መፍትሄ የሚሰጥ አልተገኘም። ነገር ግን አንድ ፍንጭ ታይቷል፣ ስዕል ቀልቧን እንደሚገዛው። ስለዚህ የቤተ መንግስት ባለሟሎች መኳንንትና መሳፍንት መክረው ምናልባትም ስዕል አእምሮዋን የሚሰበስበው ከሆነ ደህና ስዕል በከተማው ያሉ ሰዓሊያን እየሳሉ እንዲያመጡ ቢደረግ ይሻላል ተባለ። በዚህ መሰረት በከተማው ውስጥ ያሉ ሰዓሊያን በሙሉ እየሳሉ እንደዚሁም መኳንንቱና መሳፍንቱ አውቋለሁ ከሚል ጥበበኛ ሳሊ እየሄደ እያሳለ ስዕል ማጉረፍ ጀመረ። ይሁንና ስዕሎቹን ቀና ብላ የምታያቸውና ትኩረት የምትሰጣቸው ቢሆንም አይታ ወዲያው ትተዋቸዋለች። በአጋጣሚ አንደኛው መኳንንት ወደ እኒያ አዛውንት አሳ አጥማጅ ሰፈር ለሽርሽር ሲመጣ አዛውንቱ ጎጆ አካባቢ ስዕሎች ተደርድረው አየና ደጅ ላይ የነበረውን ወጣት እስኪ ስዕሎቹን አሳየኝ አለው። ወጣቱም በቀለም ያሸበረቁ የተለያዩ ስዕሎችን ከራሱ ሚስጥራዊ ታሪክ ካላቸው ሁለት ስዕሎች ጋር ጎን ለጎን አድርጎ አሳየው። አንተ ነህ ሳሊው አለው። አይ አባቴ ነው አለ በርቀት ባህሩ ዳር መረብ የሚጥሉትን አዛውንት እያሳየ። መኳንንቱም እነዚህን ስዕሎች ልግዛ አለው። በቀለም ያሸበረቁትን የአበቦችና የወንዝ ዳርቻ የሚያሳዩትን ስዕሎች ለይቶ ለይቼ እንኳን አልሸጥም ከገዙ አንድ ላይ ይግዙኝ አለ። ግድ የለም ይሁን አለና እንደሚያምር አበባ ያለው ስዕል መንገድ ዳር ተቀምጦ ከእናቱ ጋር ከሚያሳየው ስዕልና ከወንድሙ ጋር ላድን ሲወጡ የሚያሳይ አንድ ስዕል ጋር በአንድ ላይ ገዛው። ያ መኳንንት ሁሉንም ስዕሎች ወስዶ ቤተ መንግስት አደረሰ። እንደተለመደው የቤተ መንግስት አጋፋሪዎች እነዚህን ስዕሎች ወስደው ከልዕልቷ ፊት አስቀመጡ። ከሁሉም ስዕሎች መካከል ሁለቱ ስዕሎች ላይ የበለጠ ትኩረት አደረገች። የሚያምሩ አበቦች፣ ፏፏቴና ወንዝ፣ ተራራ የሚያሳዩት ስዕል ሳይሆን አንዲት መንገድ ዳር የተቀመጠች የኔ ቢጤ ከህፃን ልጅ ጋር
ከፊቷ የንጉሥ ሰረገላ አቁመው ያለውንና 2 ወጣቶች ላድን ሲወጡ የሚያሳይ ስዕሎችን በልዩ አድናቆት ስትመለከት ሲያዩ ምንም ሚስጥሩ ሊገባው አልቻለም። እነዚህን ስዕሎች ለይታ ስታስቀምጥ ጊዜ ይሄ መኳንንት ያመጣው ስለ አንዳች ነገር እንዳለው ተረዳቸውና አሁንም በድጋሚ ስዕል እንዲያመጣ ታዘዘ። መኳንንቱም ተመልሶ ወደ እኒያ አዛውንት ጎጆ ሲሄድ ያንን ወጣት አገኘውና እስኪ ሌላ ስዕል ደግሞ ስጠኝ ሲለው አሁን ደግሞ ከወንድሙ ጋር ተለያይቶ በሽፍቶች ተከቦ የሚያሳየውን አሁንም ከሌላ ስዕል ጋር ቀላቅሎ በከፍተኛ ዋጋ ሸጠ። መኳንንቱም ወደድ ባይ ስለነበር ብዙ ዋጋ ከፍሎ ይሄንን ስዕል ወሰደ። ስለዚህ ወጣቱ የስዕሉ መልእክት እየደረሰ እንደሆነ ስለገባው አሁንም ተከታዩን ስዕል ሳለ። ተከታዩ ስዕል ደግሞ በዛ ረባዳ ስፍራ ታስሮበት የነበረው ቤት ነበር። ይህን ስዕል ስሎ ከሌሎች ስዕሎች ጋር ቀላቅሎ አሁንም በከፍተኛ ዋጋ ሸጠ። ይህ ሁሉ ሲሆን ብዙ መኳንንት በየቦታው ስዕል እያሳለ ያመጣ ነበር። ግን ስዕሎቹን ታይና ከነዛ ሁሉ ስዕሎች አሁንም የልጁን ብቻ መርጣ መደርደር ያዘች። በቤተ መንግስቱ እስካሁን ስለ ጉዳዩ ግልጽ የሆነለት ሰው የለም። ነገር ግን ልጁ ስዕሉን ቀጥሏል። የታሰረችበትን ክፍል የሚያሳይ እንደዚሁም ቁጭ ብላ ፒያኖ ስትጫወት ከረጅም ጸጉሯ ጋር የሳለውን ስዕል አሁንም ከሌሎች ስዕሎች ጋር ቀላቅሎ በከፍተኛ ዋጋ ሸጠ። ያስጠጉትና ሕይወቱን ያዳኑት አዛውንት እርሳቸውን በማያውቁት ሚስጥር ከፍተኛ ሀብት ወደ እርሳቸው እየጎረፈ እንደሆነ ተረድተዋል። ልጁም በማይታመን መጠን የስዕሉን ዋጋ እያናረ ሄደ። እንዲያውም ሌሎች መኳንንቶች ይሄ መኳንንት የሚያመጣው ስዕል ላይ ትኩረት እንደምታደርግ ስላወቁ ወደዚህ ልጅ ይወርፉ ጀመር። ስለዚህ ዋጋውን እያስወደደ ከፍ ያደረገ ብዙ ሀብት መሰብሰብ ያዘ። ከዚህ ቀጥሎ የተሳለው ስዕል ከታገቱበት አምልጠው የአባቷ ባህር ዳርቻ ሲደርሱ በፀሐይ መግቢያ ከባህሩ ጋር ስለ ውበቷ መታሰቢያ የሳለው ነበር። ይህ ስዕል በከፍተኛ ዋጋ ከመሸጡም በላይ ልዕልቲቱን ከነበረችበት የዝምታ ዘቅት ውስጥ ያወጣ ነበር። የዚህን ስዕል ሳሊ ማግኘት እፈልጋለሁ አለች። መኳንንቱም ሁሉ ተተራመሰ። መጀመሪያ ከልጁ ስዕሉን የገዛው መኳንንት ተጠርቶ መጣና ከየት እንዳገኘው ሲጠየቅ አይ አንድ አዛውንት አሳጥማጅ ጎጆ ደጅ አንድ ወጣት ነው የሚሸጥልኝ፣ እርሱ ለመሳሉም እርግጠኛ አይደለሁም አለ። አይ ይሄ ህመም ምልክት ነው እንጂ አንድ ባህር ዳርቻ የሚኖር አሳጥማጅ አዛውንት ከሊቱ ጋር የሚያገናኘውንም ነገር የለም በማለት ነገሩን ለማለባበስ ሞከሩ። እርሷ ግን ብትጮህም የሚሰማት አጣች እና ስዕሎቿን ደርድራ በአግባቡ አስቀምጣ ልጁን ማግኘት ባትችልም በስዕሎቿ ለመጽናናት ስትል ቢያንስ ስዕሉን ማምጣት አታቋርጡብኝ ብላ ተማጸነች። ፈጽሞ ባያድናት እንኳን ቢያንስ የሚያረጋጋት ስዕል መሆኑ ስለታወቀ መምጣቱ ቀጠለ። የመጨረሻዎቹን ስዕሎችና እጅጉን ውድ ዋጋ ያወጡትን 2 ስዕሎች ማለትም የመርከቡ ካፒቴን እርሷን ሲቀበል በክንዱ ሲያሳርፍ የሚያሳየውንና እርሱን ልክ እንደ እርሷ ሲዘል በጩቤ ሲወጋ የሚያሳየውን ስዕል የእርሷን ስዕል በመጀመሪያው ሳምንት ላከ። ልዕልቲቱ እጅግ ተደሰተች። ይህ እውነተኛ እርሱነቱን የሚያረጋግጥላት በመሆኑ መልበስ ማጌጥ ጀመረች። ስዕሎቹን አሁንም በጥንቃቄ ማስቀመጥ ጀመረች። ይሁንና አሁንም ከልጁ ጋር የሚያገናኛት ማንም እንደሌለ ተረድታለች። በሌላ በኩል ወጣቱ ግን ከስዕሉ ሽያጭ ያጠራቀመው ከፍተኛ ገንዘብ ስለነበር የሕይወቱን አዳኝ የሽማግሌውን ሕይወት መለወጥ ስለነበረበት ባገኘው ከፍተኛ ገንዘብ ከተማ ውስጥ ትልቅ ቤት ገዛ፣ ትልቅ መሬት አደራጀ። ከዚህ ቀጥሎ መኳንንት ሁሉ እየተገዳደረ የመጨረሻውን አስደናቂ ስዕል በጩቤ ሲወጋ የሚያሳየውን ትዕይንት በከፍተኛ ዋጋ ገዝተው ወሰዱ። ልዕልቲቱ ይህን ስታይ ግን እንደገና መሬት ላይ ተዘረረች፣ በእጅጉ አዘነች። መጨረሻ ተስፋ ቆረጠች፣ ቤተሰቡም ተስፋ ቆረጠ። ከ2 ቀን በኋላ ግን እንደገና በጥልቅ ስታስበው አንድ ጥያቄ በአእምሯ ተጫረ። በጩቤ ተወግቶ ሕይወቱ አልፎ ቢሆን ኖሮ ይህን ስዕል ማን ይስለው ነበር የሚለው ነው። በትክክልም ይህ ሰው በሕይወት አለ የሚል ድምዳሜ ላይ ደረሰች። እናም አባቷን አስጠርታ አባዬ በእኔ የተነሳ ትልቅ ሐዘን እንዳለ አውቃለሁ። የኔን ክብርና ማድረግ እንደምትፈልግም አውቃለሁ። ሙሉ ጤነኛ ሆኜ ደስ ብሎኝ እንዲኖር ያንተ ፍቃድ ይፈጸም ዘንድ ግን ለአንድ ልጅ የምጠይቀውን አድርግልኝ አለቻቸው። ንጉሱም ምንድነው አሉ። መጀመሪያ ቃል ግባልኛ አለች። እሺ ቃል ገባውልሽ አሉ በመረጋጋት ደስ ብሏቸው። በመጀመሪያ የትም ይሁን የት ይህን ስዕል የሳለውን ሰው ከዚህ ቤተ መንግስት እንድታመጣልኝ፣ ቀጥሎ አገኘኋት ብሎ ወደ አንተ ያመጣውን የመርከብ ካፒቴን እርሱንም ከቤተ መንግስት እንድታመጣልኝ እፈልጋለሁ አለች። ንጉሱም ከብዙ ወራት በኋላ በተረጋጋና በፍጹም ልቦና እንዳነጋገረችው ስለገባው ይህ ሰዓሊ ካለበት ተፈልጎ እንዲመጣ አዘዘ። በሌላ በኩል ወጣቱ ለሽማግሌው ቀደም ብሎ እጃቸውን ይዞ ማንም ሰው እነዚህን ስዕሎች የሳለው ማን ነው ብሎ ቢጠይቆት እኔ ነኝ ይበሉ ብሏቸው ነበር። የማይሆነውን ቢሉትም ግድ የለም እሺ ይበሉ ብሎ አሳምኗቸዋል። ያ ቀደም ብሎ ስዕሎቹን የገዛው መኳንንት በወታደር ታጅቦ በጠዋት አዛውንቱ ጎጆ ደረሰና ተጣራ። አዛውንቱ ወደ ደጅ ወጥተው እጅ ሲነሱ መኳንንቱም እየተጀነነ ሰላምታ ሰጣቸውና
አባቴ ወደ ቤተ መንግስቱ እንዲመጡ ንጉሥ አዘዋል አላቸው። አዛውንቱን በጣም ደነገጡና ምን አጠፋው ጌታዬ አሉ። ቤተ መንግስት ድረስ የሚያስጠራ ምንም ማረግም ጉዳይም ስለሌላቸው። ግድ የለም ለበጎ ነው፣ ስሎቹን ስለወደዱ ሊሸልሞት ነው አላቸው ፈገግ ብሎ። እኔ እኮ አይ ብለው ሳይጨርሱ ወጣቱ ድንገት ከቤት ወጣና ጌታዬ ለመዘጋጀት ትንሽ ደቂቃ ቢፈቀድልን አለና አስፈቅዶ ወደ ቤት ይዟቸው ገባ። እነዚህ ሰዎች እኮ የሚሉት ስሉን የሳለው ማን ነው ብለው ንጉሥ ጠይቀው እሸልመዋለሁ ሾመዋለሁ ስላሉ ነው የመጡት አሉ ግራ ተጋብተው። ገብቶኛል እኮ ቀደም ብዬ እንደነገርኩት እባክዎትን እኔ ነኝ የሳልኩት ይበሉና እርስዎ ይሄዱ፣ እኔ ለዚህ አልታደልኩም አላቸው ክፍት ብሎት። በእርሱ ግምት የተፈለገው ለስራው ሽልማት ቢጤ የተሰጥቶት በዚያውም በሰርጉ ዕለት በእንግድነት እንዲገኝ ታስቦ ይሆናል። ይህ ለእርሱ ደግሞ የበደል ነበር። እባክህ ልጅ እንዲህ አትበለኝ፣ ኑሮዬን የለወጥከውን ፈጣሪ የሰጠኝ ልጅን ያንተን ድካም ልወስድ አልችልም። የሳልከው አንተ ነህ፣ ክብርና ማዕረግ ሹመትም ሽልማትም የሚገባ አንተ ነህ አሉትና ፈርጠም ብለው የሚወዱኝ ከሆነ ይህን ብቻ አድርጉልኝ፣ ይሄዱና እኔ ነኝ ብለው የሚሰጡት ነገር ካለ ተቀብለው መምጣት ብቻ ነው፣ አለቀ ብሎ ሲለማመጣቸው አንጀታቸው አልቻላልና አሻሉት። በቅርቡ ቤት ለመግዛት ከተማ ሄዶ ሳለ የገዛላቸውን አዲስ ልብስ አልብሶ ከመልእክተኞቹ ጋር ሸኛቸው። ደጉ አዛውንት ታጅበው ቤተ መንግስት ደረሱና ወደ ንጉሱ እልፍኝ ገብተው እጅ ነሱ። ንጉሱም ይህን ስለ የሳሉት እርስዎ ነዎት አሏቸው። አዎ ንጉሶ እኔ ነኝ የሳልኩት አሉ በውስጣቸው የተሳቀቀ። መልካም ይበሉ ልጄ ትፈልጎታለች ከተሉኝ አሉና ንጉሱ አስከትለዋቸው ወደ ልጃቸው እልፍኝ ገቡ። ልጅቱም ድንገት ብድግ ብላ ምንድናቸው አለች ግራ ተጋብታ። ልጄን የአዛውንት ናቸው የምትወጃቸውን ስሎች የሳሉት አሉ። የልጃቸው መዳን የቀረበ መስሏቸው በተስፋ ፈገግ ብለው አባባ እርስዎ አልሳሉትም፣ እርስዎ እንዳልሳሉት አውቃለሁ፣ በፈጠሮት የሳለውን ያምጡልኝ አለችና እንባዋን እያዘራች ከእግራቸው ስር ተንበረከከች።